ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የባልደራስ ፓርቲ መስራች እስክንድር ነጋን ጨምሮ 5 ተከሳሾች ላይ ምስክር የመስማት ሂደት እንዳይቀጥል አገደ። የክስ መዝገባቸው በፌደራል ከፍተኛ ፍርድ ቤት አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ችሎት ቀርቦ የነበረው ግለሰቦቹ ዛሬ ችሎቱ አቃቤ ህግ ያቀረባቸውን ምስክሮች ለመስማት በቀጠረው መሰረት ቀርበው ነበር። እስክንድርን ጨምሮ ችሎት የቀረቡት ተከሳሾች ሌሎች የባልደራስ አባላት የሆኑት ስንታየው ቸኮል፣ ቀለብ ስዩምና አስካለ ደምሌ እንዲሁም ከዚህ ቀደም በዋስ የወጣው ጌትነት በቀለ ናቸው። መዝገቡም ለዛሬ ተቀጥሮ የነበረው ተከሳሾች ላይ አቃቤ ህግ ያቀረባቸውን ምስክሮች ለመስማት ነበር። ይሁንና አቃቤ ህግ በችሎቱ ምስክር አሰማምን በተመለከተ ለጠቅላይ ፍርድ ቤት ይግባኝ እንዳለ በመግለጽ ከጠቅላይ ፍርድ ቤት የተላከ ደብዳቤ ለችሎቱ ሰጥቷል። ይግባኙ አቃቤ ህግ ምስክሮቼ ከመጋረጃ ጀርባና በዝግ ችሎት ይመስክሩልኝ ያለውን ጥያቄ የሚመለከት ነው። ይህን ጥያቄ ጉዳዩን የሚከታተለው ችሎት ውድቅ በማድረጉ አቃቤ ህግ ለጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጉዳዩን ይግባኝ ብሏል። አቃቤ ህግ ጥር 24 ቀን በጻፈው አቤቱታ ሰበር ሰሚ ችሎቱ በይግባኙ ውሳኔ እስኪያስተላልፍ ምስክር የመስማት ሂደቱ እንዲቆም ጠይቋል። ጠቅላይ ፍርድ ቤቱ በጻፈው ደብዳቤ በዚህ መዝገብ የተያዘው ጉዳይ እልባት ከማግኘቱ በፊት የስር ፍርድ ቤት ምስክር የመስማት ሂደት ቢቀጥል የአቃቤ ህግ አቤቱታ ውጤት አልባ ያደርገዋል ብሏል። በመሆኑም ከዚህ ችሎት ሌላ ተለዋጭ ቀጠሮ እስኪሰጥ ድረስ በፌደራል ከፍተኛ ፍርድ ቤት የተጀመረው ምስክር የመስማት ሂደት እንዲታገድ ብሏል። አክሎም የተፋጠነ ፍትህ ለመስጠት ሲባል የካቲት 14 መልስ ለመስጠት የተያዘውን ቀጠሮ በመለወጥ ለየካቲት 5 ተቀጥሯል ብሏል ጠቅላይ ፍርድ ቤት በደብዳቤው። የተከሳሽ ጠበቆች በበኩላቸው ደብዳቤው የተከሳሾችን አቆያየት በሚመለከት ምንም ያለው ነገር ስለሌለ ደንበኞቻቸው ከስር እንዲፈቱ ተከራክረዋል። የአምስተኛ ተከሳሽ ጌትነት በቀለ ጠበቃ በበኩላቸው ደንበኛችን ያለ አግባብ ያስያዙት ዋስትና ስላለ ዋስትናው እንዲወርድ እንጠይቃለን ብሏል። ችሎቱ በመዝገቡ ላይ ትዕዛዝ ላይ ውሳኔ ለመስጠት በቢሮ ለ20 ደቂቃ ምክክር አድርጎ ከመጣ በኋላ ጉዳዩ በሰበር ስለተያዘ መቀጠል አንችልም ብሏል። አክሎም ተከሳሾች ከዚህ በፊት በነበሩበት ይቆዩ በማለት ትዕዛዝ ሰጥቶ በጠቅላይ አቃቤ ህግ ይግባኙ እልባት ካገኘ በኋላ ጉዳዩን ለማየት ለየካቲት 16 ቀጥሯል። የተባበሩት መንግስታት ድርጅት ኃላፊዎች የትግራይ ክልል ሁኔታ እንዳሳሰባቸው እየተናገሩ ይገኛሉ። ወደ ስፍራው ለመግባት 16 የተመድ ኤጀንሲዎችና 25 ግብረሰናይ ድርጅቶች ጥያቄ ማቅረባቸውም ተጠቅሷል። የተመድ ዋና ጸሐፊ አንቶኒዮ ጉተሬስ አሁንም የትግራይ ክልል ሁኔታ በጣም እንዳሳሰባቸው ዛሬ ቃል አቀባያቸው አሳውቀዋል። ቃል አቀባዩ ስቴፈን ዱጃሪክ በተመድ ድረገጽ ላይ ባወጡት መግለጫ ዋና ጸሐፊው በኢትዮጵያ መንግስትና በሀገሪቷ በሚገኘው የተመድ ቢሮ መካከል በጣም አስቸኳይ የሰብአዊ እርዳታ ፍላጎትን ለማሟላት ለሚደረግ ትብብር ከፍተኛ ቦታ እንደሚሰጡ ጽፈዋል። በዚህም ረገድ በቅርቡ የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲን እና የዓለም የምግብ ፕሮግራም ዋና ጸሐፊ ዴቪድ ቢስሊን ጨምሮ ከፍተኛ የተመድ ኃላፊዎች በክልሉ ባደረጉት ጉብኝት ወቅት የኢትዮጵያ መንግስት የነበረውን አዎንታዊ ተሳትፎ ጉተሬስ በበጎ እንደሚቀበሉ መግለጫቸው ያትታል። ጉብኝት ያደረጉት የስደተኞች ኮሚሽነሩ ግራንዲን ከትናንት በስቲያ ባወጡት መግለጫ በተመሳሳይ በትግራይ ያለው ሁኔታ እጅግ ከባድ እንደሆነ ገልጸዋል። ኮሚሽነሩ በኢትዮጵያ ያደረጉትን የ5 ቀናት ጉብኝት መጠናቀቁን ተከትሎ በትግራይ የተመለከቱት ሁኔታ በጣም ከባድ መሆኑንና ህዝቡ የተገኘው ማንኛውንም አይነት ድጋፍ እንደሚያስፈልጋቸው ገልጸዋል። ተመድ በስፍራው ሰብአዊ ድጋፍ ለማድረግ $170 ሚሊዮን ድጋፍ ጠይቆ እንደነበረና ከዚህም ውስጥ 60 በመቶ መሰብሰቡ በመግለጫው ተጠቅሷል። ግራንዲ ቁጥሮችን ማስቀመጥ ቢከብድም በመቶ ሺዎች የሚቆጠሩ ሰዎች ተፈናቅለዋል፣ አሁንም ሰዎች እየተፈናቀሉ ነው ሲሉ ተናግረዋል። ግራንዲ በቂ ፈጣንና ለስፍራው ቅርብ የሆነ የድጋፍ አቅርቦት ፈቃድ የሚገኝበት አሰራር አለመኖሩ የድጋፍ ስራውን ከባድ እንዳደረገው ተናግረዋል። ኮሚሽነሩ በትግራይ ከሚገኙ 4 የኤርትራ ስደተኞች ካምፕ በደቡብ ትግራይ የሚገኘውን ማይ አይኒ የስደተኞች ካምፕ መጎብኘታቸውንም ጠቅሰዋል። ከአራቱ ካምፖች ሁለቱ የግጭት ማዕከል ሆነው እንደነበረ፣ መሰረተ ልማቶቻቸው ላይ ከፍተኛ ውድመት መድረሱና በውስጡ የነበሩ ስደተኞችም በታጣቂ ኃይሎች ጥቃት እንደተፈጸመባቸው የተወሰኑት ደግሞ በኤርትራ ኃይሎች ተገደው ወደ ሀገራቸው እንደተመለሱ ሰምተናል ብሏል። ከነዚህ ካምፖች ውስጥ የተሰደዱ ከ15 እስከ 20 ሺህ ኤርትራውያን ስደተኞች ተበታትነው እንደሚገኙ ይገመታል ያሉት ኃላፊው መልሶ ስደተኞቹን ማደራጀት ቅድሚያ ሊሰጠው ይገባል ሲሉ ተናግረዋል። ግራንዲ በሱዳን ያሉ ኢትዮጵያውያን ስደተኞች ወደ ሀገራቸው የመመለስ ፍላጎት አላቸው፣ ነገር ግን በታጣቂ ኃይሎች ብዝበዛና ጥቃት ይደርስብናል የሚል ስጋት አላቸው ብለዋል። በመሆኑም መንግስት ደርሰዋል የተባሉ ጥቃቶችን አጣርቶ በመፍታትና በስፍራው ህግና ስርዓትን በማረጋገጥ ስጋታቸውን ሊቀርፍ ይገባልም ብለዋል።
ትናንት ሳምንታዊ መግለጫ የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ጥቃቶች ተፈጽመዋል በሚል የሚቀርቡ ሪፖርቶችን መንግስት ያጣራል ሲሉ ተናግረዋል። በተጨማሪም አምባሳደሩ ለሰብአዊ ድጋፍ መንገድ ክፍት ነው፣ ነገር ግን በደህንነት ምክንያት በተወሰኑ አካባቢዎች ላይ የተገደበ ሊሆን ይችላል፣ እየሰፋ የሚሄድ ይሆናል ብለዋል። የኢትዮጵያ መንገዶች ባለስልጣን በ18.2 ቢሊዮን ብር ወጪ 8 መንገዶችን ለመገንባት የውል ስምምነት ተፈራረመ። በአስፋልት ደረጃ የሚገነቡት 8 የመንገድ ፕሮጀክቶች በድምሩ 738.19 ኪሎ ሜትር ርዝማኔ ያላቸው። የኮንትራት ስምምነቱን የመንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሀብታሙ ተገኝና የስራ ተቋራጮች ስራ አስኪያጆች ፈርመውታል። የመንገድ ስራ ፕሮጀክቶቹ ጫንቃ ጊዳማ፣ ጎዴ ሀርጌሌ፣ ደብረ ማርቆስ፣ ደብረ ኤልያስ ቻግኒ፣ ጅማ ጭዳ፣ ዱርቤቴ ቁንዝላ ገላጎ መተማ፣ ዳንግላጃዊ፣ አዋሽ ቁልቢና እንዳስላሴ ራማ ገረሁ ሰናይ ናቸው። ከፕሮጀክቶቹ መካከል የሰባቱ ግንባታ ወጪ በፌደራል መንግስት የሚሸፈን ነው። የጅማ ጭዳ መንገድ ስራ ፕሮጀክት ደግሞ በጃፓን ዓለም አቀፍ ተራድኦ ድርጅት ከአፍሪካ ልማት ባንክና ከዓለም ባንክ በተገኘ ብድር እንዲሁም በኢትዮጵያ መንግስት በተመደበ በጀት የሚሸፈን ነው። መንገዶቹን ገንብቶ ለማጠናቀቅ ለተቋራጮቹ ከ3 እስከ 4 ዓመት የጊዜ ገደብ የተቀመጠ ሲሆን ግንባታውን ለመከወን ስምምነት ከፈጸሙት ተቋራጮች መካከል 5ቱ ሀገር በቀል ተቋራጮች፣ የተቀሩት ደግሞ የውጭ ሀገር ተቋራጮች ናቸው። ከመንገድ ፕሮጀክቶቹ ውስጥ 97 ኪሎ ሜትር የሚረዝመው ጫንቃ ጊዳማ የመንገድ ፕሮጀክት በኪሎ ሜትር 33 ሚሊዮን ብር ወጪ የሚያስወጣው ውዱ መንገድ ሲሆን 70.2 ኪሎ ሜትር የሚረዝመው የአዋሽ ቁልቢ የመንገድ ፕሮጀክት ደግሞ 6.7 ሚሊዮን ብር ወጪ ያስወጣል። መንገዶቹ ሲጠናቀቁ የተሽከርካሪዎችን የጉዞና ጊዜ ወጪን የሚቀንሱ ከመሆኑም በተጨማሪ የምርትና የሸቀጥ ልውውጥ ያለምንም እንግልት በቀላሉ እንዲከናወን ከማድረግ አኳያ ጠቀሜታቸው ከፍ ያለ እንደሆነ የመንገዶች ባለስልጣን አስታውቋል። በ2013 በጀት ዓመት 6 ወራት ውስጥ በ43.3 ቢሊዮን ብር ወጪ 1774 ኪሎ ሜትር ርዝማኔ ያላቸው 21 የመንገድ ፕሮጀክቶችን ለመገንባት የውል ስምምነት ፊርማ ተካሂዷል። የአዲስ አበባ ገቢዎች ቢሮ ባለፉት 6 ወራት 22 ቢሊዮን 881 ሚሊዮን ብር ገቢ መሰብሰቡን አስታወቀ። የቢሮው ኃላፊ ሙልጌታ ተፈራ ዛሬ በተቋሙ 6 ወራት አፈጻጸም ዙሪያ በሰጡት መግለጫ ተቋማቸው 24 ቢሊዮን 281 ሚሊዮን ብር ለመሰብሰብ አቅዶ 94.25 በመቶን ማሳካት መቻሉን ገልጸዋል። ከአምናው ጋር ሲነጻጸርም ገቢው የ6 በመቶ ብልጫ እንዳለውና በበጀት ዓመቱ ለመሰብሰብ ከታቀደው 53 በመቶን የሚሸፍን መሆኑን ተናግረዋል። ከገቢው ውስጥ 98.47 በመቶን ወይም 23.593 ቢሊዮን ብሩን የሚይዘው የታክስ ገቢ ነው። በ6 ወሩ ተቋሙ ውዝፍ ዕዳ ለነበረባቸው 9000 ገደማ ግብር ከፋዮች የዕዳ የወለድና አስተዳደር ቅጣት ስረዛ እንዲሁም የክፍያ እፎይታ መስጠቱን ኃላፊው አስታውቀዋል። ተቋሙ እቅዱን ሙሉ ለሙሉ እንዳያሳካ ያለ ደረሰኝ የሚከናወኑ ግብይቶችና የሐሰተኛ ደረሰኞች መበራከት፣ የቴክኖሎጂ ተደራሽነት እጥረትና የስነ ምግባር ጉድለት በምክንያትነት ይጠቀሳሉ። በስነ ምግባር ጉድለት ረገድ ተቋሙ ባካሄደው ማጣራት 7 ግለሰቦች በዲሲፕሊን ክስ ላይ እንደሚገኙና አንድ ግለሰብ ከአቃቂ ቃሊቲ ከስራ መሰናበቱ በመግለጫው ተጠቅሷል።